ይህንን የደህንነት ካሜራ ምስል ትኩረት ሰጥታችሁ ተመልከቱ። ቀኑ ማርች 14 2024 ዓ.ም ሜፕልውድ ቨርጂኒያ ውስጥ ነው። ከቤቱ ጀርባ ላይ የተገጠመው የመኖሪያ ቤት ሲሲቲቪ የ31 ሰከንድ ምስል ይዟል። በበረንዳ ጋር ይህ ነጭ ጸጉር ያለው አዛውንት በዊልቸር ላይ ተቀምጦ ይታያል። የ35 ዓመቷ ጥቁር ሴት የስራ ዩኒፎርሟን ለብሳ ከኋላ በር ወደ እሱ ትሄዳለች። እሷም ጎንበስ አለች። እጆቿን ጉንጮቹ ላይ አድርጋ ከንፈሩን ሳመችው። ለትንሽ ሰከንድ ያህል በእውነተኛ የፍቅር ማዕበል ውስጥ ከቆዩ በኋላ ከዚያም ቀጥ ብላ ከዊልቸሩ ጀርባ በመዞር ወደ ቤቱ እየገፋች አስገባችው። 12:35 ላይ ከካሜራው እይታ ሁለቱም ጠፉ። ይህ አሊሺያ ተርነር በህይወት የታየችበት የመጨረሻ ጊዜ ነው። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ ከናንተ ትንሽዬ እገዛችሁ ያስፈልገኛል። በርከት ያለ ቤተሰብ ያለው ቻናል ቢሆንም እይታው ግን ያን ያህል አይደለምና የናንተ አንድ ላይክ ለኔ ዋጋ አላት። ስለዚህ ላይክ በማድረግ እየጀመራችሁ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ሌላው ከወንጀል ታሪኮች በተጨማሪ ሌላ ታሪኮችን አካትቼ በቅርቡ የማቀርብ ሲሆን እንደምትወዱትም ተስፋ አደርጋለሁ። ለምትሰጡኝ የተለያዩ አስተያየቶች እጅግ በጣም እያመሰገንኩ ወደ ዛሬው ታሪክ ልለፍ። አብራችሁን ቆዩ። ከ11 ቀናት በኋላ ማርች 25 2024 ዓ.ም ከምሽቱ 12:47 ላይ ማንነቱ ያልታወቀ ሰው ወደ ሜፕልውድ ፖሊስ መምሪያ ይደውላል። ድምጹ የወንድ ነበር። ሰውየውም የሪቨርሳይድ መጋዘን ክፍል 4B ውስጥ አንድ ሰው ሞቶ እንደሚገኝ ጥቆማውን አደረሰ። መርማሪዎች በፍጥነት ደረሱ። መጋዘኑ ለ3 ዓመታት ስራ ላይ አልዋለም ነበር። ቦታውም እጅግ የሚከብድ ነበር። ክፍሉ የተቆለፉ ቢሆኑም ክፍል 4Bን በግድ አስከፍተውታል። ውስጡም በሚያሳዝን ሁኔታ አሊሺያ ተርነር በደረቷ ተደፍታ እጆቿ ፊጥኝ የኋላ ታስረው በአንገቷ ላይ የእጅ ምልክቶች ይታያል። አሁንም ከ11 ቀናት በፊት የለበሰችውን ዩኒፎርሟን ለብሳ ነበር ያገኟት። ይህ ማለት አሊሺያ ለ11 ቀናት ሞታ ነበር። ይህን ጊዜ ነው እንግዲህ አብዛኞቹ ሰዎች የአሊሺያ ሞት ድንገተኛ ጠለፋ ነው ብለው ማሰብ የጀመሩት። ግን ይህ ስህተት ነበር። ሴፕቴምበር 12 2021 ዓ.ም የ79 ዓመቱ ዊሊያም ሃርግሮቭ 50 ማይል በሰዓት መኪናውን ሲነዳ በደረሰበት አደጋ ተጎድቷል። በህይወት ተርፏል፣ ግን የአከርካሪ አጥንቱ ተሰብሮ ከወገቡ እስከ ታች ድረስ በቋሚነት መንቀሳቀስ አይችልም። ዊሊያም 3 የቤተሰብ አባላት አሉት። የ54 ዓመቱ ብራድሊ፣ የ51 ዓመቷ ሴት ልጁ ክሪስቲን እና የ29 ዓመት የልጅ ልጁ ታይለር ናቸው። ልጆቹ ከአደጋው በኋላ በመጀመሪያው ወር ይጠይቁት ነበር። በሁለተኛው ወር ጉብኝቱ እየተቀዛቀዘ መጣ። በሶስተኛው ወር ምንም ማለት ይቻላል የዊሊያም ልጆቹም ሆነ የልጅ ልጁ ሊጠይቁት አልመጡም። ይህም ማለት ብሬድሊ በመጀመሪያው ዓመት 2 ጊዜ ጠየቀው፣ ክሪስቲን 1 ጊዜ፣ ታይለር በጭራሽ አልመጣም። ዊሊያምም 80ኛ የልደት በዓሉን ብቻውን አሳለፈ። የማይደወል ስልኩን ተስፋ በማድረግ እያየ ወደ አሁኑ ስንመለስ መርማሪዎቹ በኋላ ላይ የኖቬምበር 2021 ማስታወሻ ደብተሩን አግኝተዋል። የቤተሰቤን እርዳታ በምፈልግበት ጊዜ ጠፉ። ቼክ መጻፍ ስችል ብቻ ጠቃሚ ነበርኩ። አሁን ግን የሚል ጽሑፍ ነበረው። ከትንሽ ጊዜ በኋላ ዊሊያም የቤት ውስጥ የጤና እርዳታ ሰጪ ወይም ተንከባካቢ ቀጠረ። ስሟ አሊሺያ ተርነር ትባላለች። 32 ዓመቷ ሲሆን በሪችመንድ ነው የተወለደችው። በቤተሰቧ ውስጥ ለመጀመሪያ ጊዜ ወደ ኮሌጅ የነርሲንግ ትምህርት ቤት ሄደችው እሷ ብትሆንም እናቷ በደረጃ 4 ካንሰር በመያዟ አሊሺያ ትምህርቷን ትታ እሷን መንከባከብ ጀመረች። እናቷም ከ6 ወራት በኋላ ሞተች። አሊሺያም ወደ ትምህርቷ ሳትመለስ ይልቁንም የቤት ውስጥ የጤና እርዳታ ሰጪ ወይም ተንከባካቢ ሆነች። አሊሺያ ለመጀመሪያ ቀን ወደ ዊሊያም ቤት ስትደርስ በዊልቸር መስኮት አጠገብ ተቀምጦ ምንም ነገር እያየ አይደለም፣ ግን ውጭውን እየተመለከተ ነበር። ምንም አላላትም፣ ምስጋናን ጨምሮ። ምክንያቱም ዊሊያም በሰዎች ተስፋ ቆርጧል። አሊሺያ አንድ ጥያቄ ጠየቀችው። ሚስተር ሃርግሮቭ የምትወደው ምግብ ምንድን ነው? እንደገና በኩሽና ውስጥ መቆም ብችል ኖሮ የምታበስለው ምግብ ምን ይሆን የሚል ጥያቄ ነበር። ዊሊያም በድንጋጤ ዞር ብሎ ተመለከታት። አንድ ሰው ምን እንደሚፈልግ እየጠየቀው ነው። የሚያስፈልገውን ሳይሆን የሚፈልገውን ነው። የደስታ ስሜት ተሰማው።
የሚፈልገውንም ነገር ነገራት። እንዲሁም የሟች ሚስቱ የምግብ አዘገጃጀት መመሪያን ሰጣት። ከሁለት ቀናት በኋላ አሊሺያ ግብአቶችን አምጥታ ከሱ ጋር አዘጋጅተው ሁሉንም ነገር በተመጣጣኝ ሁኔታ አቀረበችለት። እየበሉ እያለ ዊሊያም አለቀሰ። ከአደጋው በኋላ ለመጀመሪያ ጊዜ ደስታ ተሰማው። በሚቀጥለው ዓመት አሊሺያ ከሚጠበቀው በላይ ማድረግ ጀመረች። ዊሊያም ጃዝ እንደሚወድ ተረዳች። የሙዚቃ ስብስቧንም አመጣች። በሕክምና ወቅት የሚወደውን ዘፋኝ ያዳምጣሉ። ግጥም ታነብለታለች። የሚወደውን መጽሐፍ በየቀኑ ከሰዓት በኋላ ታነብለታለች። ወደ መናፈሻዎች፣ ምግብ ቤቶች እንዲሁም እሱን ያስደስቱታል ብላ የምታስባቸው ቦታዎች ትወስደዋለች። ዊሊያም መሳቅ፣ ተስፋ ማድረግ፣ ደስተኛ መሆን ጀመረ። ጁን 2022 ዓ.ም አንድ ቀን ምሽት ዊሊያም ከተሰበረ አዛውንት ጋር ጊዜሽን ለምን ታባክኛለች ሲል ጠየቃት። አሊሺያም ተመለከተችው። አልተሰበርክም ስትል መለሰችለት። ዊሊያም በፍቅር መያዙን የተገነዘበው ያኔ ነው። 80 ዓመቱ ነው፣ እሷ ደግሞ 33 ዓመቷ ነው። የማይቻል ነው፣ ስህተት ነው እያለ ለራሱ ቢያወራም ግን ስሜቱን ማስቆም አልቻለም። አሊሺያ ከጠዋቱ 2 ሰዓት ትደርሳለች። ቁርስ አብረው ነው፣ ቴራፒ አለ፣ እንዲሁም ስለ ሁሉም ነገር ያወራሉ። አንዳንዴም ዊሊያም ሰረቅ አድርጎ አሊሺያን እንደሚያያት ማስተዋል ጀመረች። ወደ ክፍል ስትገባ ፈገግ ይላል። እሷም በፍቅር እየወደቀች እንደሆነ ተገነዘበች። ሴፕቴምበር 8 2023 ዓ.ም ዊሊያም እወድሻለሁ አላት። አንቺ ስለምትንከባከቢኝ አይደለም፣ በማንነትሽ ምክንያት ነው። 82 ዓመቴ እንደሆነ አውቃለሁ። ይህም ትክክል ይሁን አይሁን አላውቅም፣ ግን ልነግርሽ ፈለግኩኝ አላት። ይህን ጊዜ አሊሺያ ምላሽ ሳትሰጠው ሄደች። ዊሊያም በጣም ተበሳጨ። ግን በማግስቱ ጠዋት ቀጥ ብላ ወደ ቤቱ ሄደች። ከዚያም ወደ ዊልቸሩ ተጠግታ ተንበረከከች። 82 ዓመት መሆን ግድ የለኝም፣ ማንም ሰው ምንም ቢያስብ ግድ የለኝም፣ እናም እኔም ወድሃለሁ አለችው። በዚያን ቀን ፍቅረኛሞች ሆኑ፣ ግን ሚስጥር አደረጉት ከቤተሰቡም ጭምር። ምክንያቱም ቤተሰቡ ፈጽሞ እንደማይረዱት ያውቃል። ጃንዋሪ 18 2024 ዓ.ም ብራድሊ አባቱን ሊጠይቀው በ8 ወራት ውስጥ ለመጀመሪያ ጊዜ ሄደ። የስልክ መዝገቦች እንደሚያሳዩት ከሳምንት በፊት ለሂሳብ ባለሙያው ደውሎ ውርስን ቀደም ብሎ ስለመጠቀም ጠይቆት ነበር። ብራድሊም አባቱ ቤት ሳይታሰብ ገባ። ታዲያ ይህን ጊዜ እያየው የነበረው ነገር በድንጋጤ ያቆመዋል። አባቱና አሊሺያ አብረው ተቀምጠው ጣቶቻቸውን አቆላልፈው እየተሳሳቁ አገኛቸው። ብራድሊ ይህን ጊዜ ፊቱ እሳት ለበሰ። አባቱን እሷ እየተጠቀመችብህ ነው አለው። ዊሊያምም ዝምታን አልመረጠም። በቁጣ ዝምታውን ሰበረ። ብቻዬን ሳለሁ የት ነበር ካለው። ብራድሊ በኃይል በሩን ዘግቶ ወጣ። በዚያ ምሽት ብራድሊ ክሪስቲንንና ታይለርን ደውሎ ድንገተኛ ስብሰባ እንዲያደርጉ ነገራቸው። በማግስቱ ሶስቱም አባታቸው ቤት መጡ። እናም አባታቸውን አሊሺያን ከስራ ልታባረራት ይገባል ብለን እናስባለን አሉት። ዊሊያምን በቁጣ ለ3 ዓመታት ያክል የት ነበራችሁ? እና አሁን ስለኔ የምታስበው ልጅ እንዳባረር ተጠይቁኛላችሁ አላቸው። ከዚያም ልጆቹ እንዲወጡ ጮኸባቸው። ከዚያም ልጆቹ ስለ አሊሺያ ጀርባ እንዲያጠና የግል መርማሪ ቀጠሩ። መርማሪው ምንም አላገኘም። ማርች 5 2024 ዓ.ም ዊሊያም ሪቻርድ ቶርኖን የተባለውን ጠበቃውን የግል ስብሰባ ለማድረግ ጠራው። ዊሊያም ኑዛዜውን ሊቀይር ነበር የጠራው። ብራድሊ ከ1.5 ሚሊዮን ዶላር ወደ 200,000 ዶላር፣ ክሪስቲም በተመሳሳይ ከ1.5 ሚሊዮን ዶላር ወደ 200,000 ዶላር እንዲሁም የልጅ ልጁ ታይለር ከ200,000 ዶላር ወደ 100,000 ዶላር እንዲቀንስ ኑዛዜውን ቀየረ። ዊሊያም በዚህ ብቻ አላበቃም። አሊሺያ ተርነር 2.5 ሚሊዮን ዶላር ሲደመር ቤቱና የቀሩትን ንብረቶች በሙሉ እንድትወስድ ኑዛዜውን ሰጠ። ዊሊያምን በመጨረሻ አንድ አንቀጽ ያካትታል። ማንኛውም የቤተሰቡ አባል በአሊሺያ ተርነር ላይ ማንኛውንም አይነት ወንጀል ቢፈጽም ውርሱ ባዶ ይሆናልና ለበጎ አድራጎት ድርጅት ይለገስ ብሎ ዊሊያም በፊርማው አረጋገጠ። ይህን ጊዜ በህጋዊ መንገድ ተከናወነ። ነገር ግን ዊሊያም የጠበቃውን ረዳት አያውቅም ነበር። ካረን ሮስ የክሪስቲን ኮሌጅ የቅርብ ጓደኛ ነበረች። ማርች 8 ካረን ክሪስቲ ጋር ደወለች። አባትሽ ኑዛዜውን ቀይሮታል ብላ ሁሉንም ነገረቻት። ክሪስቲን ወዲያውኑ ብራድሊ ጋር ደወለች።
በዚያ ምሽት ብራድሊ፣ ክሪስቲን እና ታይለር በብራድሊ ቤት ተገናኙ። ድንጋጤ፣ ቁጣ እንዲሁም ተስፋ መቁረጥ ተሰማቸው። ብራድሊ አንድ ነገር ልናደርግ ይገባል አለ። ክሪስቲን ጭንቅላቷን ነቀነቀች። ብራድሊም አባታችን ከመሞቱ በፊት አሊሺያ አንድ ነገር ቢደርስባት ውርሱ ዋጋ የለውም፣ ስለዚህ ገንዘቡ ወደኛ ይመለሳል አለ። ክሪስቲን ቀጠል ብላ ብራድሊ ምን እያሰብክ ነው አለችው። ፖሊስ በኋላ ላይ የተሰረዙ ምልክቶችን መልሶ አግኝቷል። ማርች 9 ብራድሊ ለክሪስቲንና ታይለር የኛ የሆነውን እንድትሰርቅ አንፈቅድም፣ እሷን ማስወገድ አለብን የሚል ነበር። ታይለር አንድ ሰው አውቃለሁ ብሎ ቪንሰንትና ራሞን ሲልቫን የተባሉትን ሰዎች አመጣ። ሁለቱም ከዚህ በፊት ግድያን የፈጸሙ ናቸው። $50,000 ተስማሙ። $25,000 አስቀድሞ እንዲሰጣቸው፣ $25,000ን ደግሞ በኋላ ሊሰጣቸው ተስማሙ። የባንክ መዝገቦች ብራድሊ $25,000 ጥሬ ገንዘብ እንዳወጣ ያሳያል። ማርች 11 እና ማርች 13 ላይ ሌላ $25,000 ጨምሮ አውጥቷል። ቪንሰንት እና ራሞን የዊሊያምን ቤት ማየት ጀመሩ። ማርች 12 የአሊሺያን እያንዳንዱን እንቅስቃሴ መከታተል ጀመሩ። ማርች 14 2024 ዓ.ም ሐሙስ የአሊሺያ የመጨረሻ የሥራ ቀን ከአንድ ሳምንት እረፍት በፊት ዊሊያም አንድ ነገር አቅዷል። ይህም ከ2 ሳምንት በፊት የገዛውን ቀለበት ለማድረግ ነበር። እንደተለምዶ አሊሺያ ጠዋት 2 ሰዓት ደረሰች። የሚያምር ውሏቸውን ዋሉ። ከምሽቱ 12:30 አካባቢ ከቤት ውጭ ለመቀመጥ ወሰኑ። ቀኑ ውብ ቀን ነበር። የደህንነት ካሜራው እየቀረጸ ነው። ሰዓቱ 12:34 ምሽት ላይ ነው። አሊሺያ የዊሊያምን ዊልቸር ወደ በረንዳው ገፋችው። እያወሩ እየተሳሳቁ ነበር። በድንገት ግን እሷን የሚያስቃትን ነገር ዊሊያም ተናገረ። ከዚያም ወደ ዊልቸሩ ፊት ለፊት ዞረች። አሊሺያም ጎንበስ ብላ ከንፈሩን ሳመችው። ካሜራው እየቀረጸ እንደሆነ አላወቁም ነበር። ከዚያም ቀጥ ብላ ከዊልቸሩ ጀርባ ተንቀሳቅሳ እጀታዎቹን ይዛ ወደ ቤቱ ተመለሰች። ከዚያም ከካሜራው እይታ ጠፉ። ይህ ምስል ከ6 ወራት በኋላ በፍርድ ቤት ይታያል። አቃቢ ሕጉ አሊሺያና ዊሊያም ተንከባካቢና ቀጣሪዋ ብቻ እንዳልነበሩ ለማረጋገጥ ተጠቅሞበታል። ፍቅር የነበራቸው ባልና ሚስት ነበሩ የሚልን ሐሳብ ያዙ። ዳኞቹ ይህንን ቪዲዮ ሲያዩ ዊሊያም ለምን ኑዛዜውን እንደቀየረ ተገነዘቡ። ማጭበርበርን ሳይሆን ፍቅር እንደሆነ ተረድተዋል። ቤት ውስጥ ከገቡ በኋላ ወደ ቤት እንደምትሄድ ነገረችው። እሱም ለራት እንድትቆይ ጠየቃት። ዛሬ ማታ አልችልም ግን ነገ አለችው። ዊሊያምን ነገ ብሎ ፈገግ ይላል። አሊሺያ እቃዎቿን ሰብስባ ዊሊያምን ደህና ሁን አለችው። 12:47 ላይ ወጥታ መኪና ውስጥ ገብታ ሄደች። ቪንሰንትና ራሞን 3 ብሎኮች ያህል ርቀው ቆመው እየጠበቋት ነው። አሊሺያ ትንሽ ከተጓዘች በኋላ አንድ ሱፐርማርኬት ዕቃ ለመግዛት ታስባለች። ከምሽቱ 12:58 ሰዓት ላይ ከዋናው መግቢያ ርቃ ወደ መኪና ማቆሚያ ቦታ ፓርኪንግ ታደርጋለች። ጥቂት ሰዎች አሉ ግን ጸጥ ያለ ነበር። ይሄን ጊዜ ሲጠባበቁ የነበሩት ነፍሰ ገዳዮች ከመኪናዋ ጀርባ በፍጥነት ዘለው መጡ። አፏን አፈኑና ወደ መኪናቸው አስገቧት። አንድ የሱቁ ሰራተኛ የሆነ ነገር ሰምቶ ወደ ኋላ ተመለከተ። ነጭ ቫን በፍጥነት ሲሄድ አየ። እንግዳ ነገር እንደሆነ ያስባል ግን ፖሊስ አልጠራም። የአሊሺያ መኪና እዚያው ተቀምጣለች። የኋላው ኮፈን ክፍት ነበር። በሩ ክፍት ነው። ቦርሷ መሬት ላይ ወድቋል። እቃዎቿ ተበታትነዋል። ይህን ጊዜ የሱፐርማርኬቱ ሰራተኛ ወደ ፖሊስ ደወለ። የሪቨርሳይድ መጋዘን ክፍል 4B ለ3 ዓመታት ዝግ ነበር። በአካባቢው ምንም የደህንነት ጥበቃ ካሜራዎች እንዲሁም ምስክሮች የሉም። እነ ቪንሰንት አሊሺያን ወደ ውስጥ ይዘዋት ሄዱ። አንድ ትንሽዬ መስኮት የሌለው ክፍል ውስጥ አስገቧት። ወለሉ ላይ አስቀመጧት። እጆቿ ታስሯል፣ አፏም ታፍኗል። ቪንሰንት አሊሺያን ለምን እዚህ እንዳለች ነገራት። የዊሊያም ቤተሰብ እንዲገሏት እንደከፈላቸው ጉዳዩም $2.5 ሚሊዮን ስለሚደርሳት እንደሆነ ይነግሯታል። ከዚያም ከምሽቱ 1:45 አካባቢ ከተወሰደች ከ47 ደቂቃዎች በኋላ ቪንሰንት አሊሺያ ተርነርን አንቆ ገደላት። ለ3 ደቂቃዎች ያክል ታግላ ነበር። ከዚያም መንቀሳቀስ አቆመች። አስክሬኗን በዚያ ክፍል ውስጥ ትተው በሩን ቆልፈው በመኪና ሄዱ። ከ2 ሰዓት በኋላ ታይለር ሁለተኛውን $25,000 የያዘ ቦርሳ ለቪንሰንት ሰጠው።
ፖሊስም ሱፐርማርኬት ቦታ ደረሰ። የአሊሻን ቦርሳ፣ ስልክ፣ ቁልፎች እንዲሁም ሁሉንም ነገር አገኙ። መኪናው ተከፍቷል። ግልጽ የትግል ምልክቶች ነበሩ። ፖሊስም የ35 ዓመቷ ሴት ከመኪና ማቆሚያ ቦታ እንደተወሰደች አረጋገጠ። ፖሊስ በዚያ ምሽት ዊሊያምን ቃለ መጠይቅ አደረገለት። ዊሊያም ስለተፈጠረው ነገር ሲነግሩት በጣም ተደናገጠ። ሁሉንም ነገር ተናገረ። ከሷ ጋር ያለውን ግንኙነት፣ የቤተሰቡ ጥላቻ፣ ግጭቶች፣ ኑዛዜዎችን በሙሉ ለፖሊሶች ተናገረ። ፖሊስም ሶስቱንም ቤተሰብ ወደ ጣቢያ ጠራ። ሁሉም ተሳትፎውን ካዱ። ብራድሊ ቤት እንደነበር፣ ክሪስቲን እስከ ምሽቱ 2 ሰዓት ድረስ በስራ ላይ እንደነበረች የስራ ባልደረቦቿ ጭምር አረጋግጠዋል። እንዲሁም ታይለር በንግድ ስራ ላይ ነበር። የሱም ማረጋገጫ ደረሰኞች ነበሩት። ፖሊስ ምንም ማስረጃ የለውም። ቀናት አልፈው 1 ሳምንት ሆነው። አሊሻ እንደጠፋች ነው። ዊሊያም መብላት መተኛት አቆመ። በተሽከርካሪው ወንበር ላይ ተቀምጦ በሩን እያየ እየጠበቀ ነው። ማርች 5 ከምሽቱ 12:47 ላይ ጥሪው የሪቨርሳይድ መጋዘን ክፍል 4B አስክሬን እንደሚገኝ የሚጠቁም ነበር። መርማሪዎች 1 ሰዓት ከ31 ላይ ደረሱ። የክፍሎቹ በር ተቆልፈዋል። ክፍል 4Bን መቆለፊያውን በግድ ሰብረው ገቡ። በሚያሳዝን ሁኔታ የአሊሻ አስክሬን እዚያ 11 ቀናት ሆኖ ተገኘ። መርማሪዎች ቦታውን የዲኤንኤ የጣት አሻራዎች ምርመራ ማድረግ ጀመሩ። ነገር ግን ግኝቱ የሚመጣው መጋዘኑ ራሱ የማን እንደሆነ ሲመረምሩ ነበር። የንብረት መዝገቦች የዊሊያም ንብረት እንደሆነ ቢያሳይም ግን ብራድሊ ከአባቱ የወረሰው ኩባንያ መሆኑ ያሳያል። ብራድሊ ለ3 ዓመታት ባዶ የሆነውን ይህንን መጋዘን ጨምሮ ለእያንዳንዱ ንብረት ቁልፎች አሉት። የሁሉንም ነገር ይለውጣል። መርማሪዎች የስልክ መዝገቦች፣ የባንክ መዝገቦች ማዘዣ ተቀብለው መመርመር ቀጠሉ። ማርች 10 ታይለር ቪንሰንት ጋር ደውሎ ለ8 ደቂቃዎች ያክል አውርቶት ነበር። ማርች 11 ደግሞ ብራድሊ $25,000 ጥሬ ገንዘብ አወጣ። ማርች 13 ሌላ $25,000 አውጥቶ እንደነበር ተረጋገጠ። ማርች 14 ደግሞ ከምሽቱ 12:42 ላይ ታይለር ቪንሰንትን እንዲሄድ ተልእኮን እንዲፈጽም መልእክት ልኮለት ነበር። ይህንንም ለመፈጸም መኪና ይዘው ነበር። የኪራይ መዝገቦች ማርች 13 ቀን በሐሰት መታወቂያ ተከራይተው እንደነበር ያሳያሉ። ነገር ግን የደህንነት ቀረጻዎች ራሞን ሲልቫ ማርች 15 እንደመለሰ ያሳያል። ቪንሰንትና ራሞን ላይ ከአሻራው ጨምሮ እነሱ እንደሆኑ ተረጋገጠ። ሁለቱም የፖሊስ መዝገብ ላይ ስማቸው አለ። ሁለቱም ከታይለር ጋር ግንኙነት አላቸው። እንዲያውም ከ8 ዓመታት በፊት በተመሳሳይ ክፍል ውስጥ አብሮ ታስረው ነበር። ኤፕሪል 3 2024 ዓ.ም ከበርካታ ማስረጃዎች በኋላ አምስቱም በቁጥጥር ስር ሊውሉ ችለዋል። ግን አምስቱም ጥፋተኛ እንዳልሆኑ ተከራክረዋል። ሴፕቴምበር 9 2024 ዓ.ም ችሎቱ ተጀመረ። አቃቢ ሕግ የስልክ መዝገቦችን፣ የባንክ መዝገቦችን፣ የጽሑፍ መልእክቶችን፣ ከቫን የተገኙ የፎረንሲክ ማስረጃዎችን፣ ከመጋዘን ዲኤንኤ እና የሲሲቲቪ ቀረጻዎችን ቀረበ። እያንዳንዱ ችሎት ላይ ቀረቡ፣ ግን ሁሉም የክህደት ቃላቸውን ሰጡ። ነገር ግን በ12ኛው ቀን የታይለር ችሎት ደረሰ። ይህን ጊዜ ጠበቃው ስምምነት ላይ ገባ። ታይለር ምስክርነት ከሰጠ ቅጣቱ እንደሚቀልለት ነገረው። እሱም ተስማምቶ ሁሉንም ነገር መናዘዝ ጀመረ። ብራድሊ ማርች 8 ቀን እቅዱን እንዳቀረበ መሰከረ። አሊሻን ለማስቆም ብቸኛው መንገድ ዊሊያም ከመሞቱ በፊት ማጥፋት እንደሆነ ተናግሯል። እንዲሁም እያንዳንዱን እውነት ለፍርድ ቤቱ ተናዘዘ። በመጨረሻም ኦክቶበር 14 ብራድሊ ያለ ይቅርታ የእድሜ ልክ እስራት ተፈረደበት። ክሪስቲን 25 ዓመት፣ ቪንሰንትና ራሞን ያለ ይቅርታ የእድሜ ልክ እስራት ተቀጡ። ታይለር ደግሞ ከ30 ዓመታት በኋላ ምህረት እንዲደረግለት ተወሰነለት። ነገር ግን ሁሉንም ነገር የሚያጠፋው ይሄ ነበር። ኦክቶበር 14 ፍርዱ የተፈጸመበት ቀን ዊሊያም ሃርግሮቭ በልብ ድካም ሞተ። ዊሊያም በዚያ በሞተበት ቀን ምሽት አንድ ነገር ተናገረ። ፍቅር ለማግኘት 82 ዓመታት ጠበቅኩኝና ልጄ በ31 ሰኮንዶች ውስጥ ወሰደው እንዳለ። ከዚያም ልቡ ቆመ። በመጨረሻም ኑዛዜው አሊሻ ስለተወገደች ውርሷ ባዶ ነው። ነገር ግን ብራድሊ፣ ክሪስቲና ታይለር በእሷ ላይ በፈጸሙት ወንጀሎች ስለተፈረደባቸው ውርሳቸው ባዶ ይሆናል። ጠቅላላ $3.2 ሚሊዮን
ያለው ንብረት ለበጎ አድራጎት ድርጅት ዋለ። ቤተሰቡ አሊሺያንንም ገሎ ገንዘብ ምንም አላገኘም። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ያላችሁን አስተያየት አሳውቁኝ። ላይክ፣ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክመለስ ድረስ ቸር ቆዩልኝ።